እንዴት ነሽ? ደህና ነሽ? እግዚአብሔር ስራ እንዴት ነው? ስራ ቆንጆ። ቆሎ ባለ ስንት አለ? 25 ይሄ ሁለቱም አንድ አይነት ነው? ይሄ 30 ብር። ያስ ያ25 ብር 25 ብር። ሽምብራ ነው የምወደው። እስቲ ሽምብራ ልብላ? እሺ እሷን ስጭ። ስራ ቆንጆ ነው? ይበቃል ማየ። እሺ ስራ ምንም አይልም ተበስቷል። ማታ በዚህ ሰዓት ነው የምትሸጪው? አዎ በዚህ ሰዓት ነው የምትሸጪው። ቀንስ ምን ታደርጊያለሽ? ልብስ አጥባለሁ። ሰው ቤት ያገኘሁት እሰራለሁ። ቀን ከልብስ ማጠብ ሌላ ስራ ምናምን ትሰሪያለሽ? አዎ እሰራለሁ። በቆሎ ጠብሳለሁ። ከረምት ጎመንም ካለ ጎመንም አመጣለሁ። ጎመንም ትጫለሽ? ገርጂ ሂጅ። አዎ አንድ አይነት ስራ አይደለም የምትሰሪው? ይሄንን ብቻ አይደለም የምትሰሪው? ይሄ ማታ ነው። ይሄ ማታ ብቻ ነው? 8 ሰዓት እስከ 12 ሰዓት ማታ። ብዙ ማላመሽ ብቻሽ ነው የምትኖሪ? አዎ ያን ሴት ልጅ አለች። አዎ ሴት ልጅ አለች። ስንት አመት ነው? ትንሽ ነች? 6 አመት ምናምን 5ኛ ክፍል ትምህርት ቤት ገብታለች? አዎ የተማረ። አንቺ ስራ ስታመሺ ማን ቢጠብቅልሽ? ኧረ ችግር የለም። ጎረቤት አለ? ሰፈር ውስጥ ሮቅ ብሎ አጎቴ ነው። እነሱ ናቸው የሚጠብቁሽ? አዎ ምን ችግር የለም። አሁን ይሄ ቆሎ ተሽጦ ባያልቅ ማታ ይዘሽው ስትገቢ እንዴት ይሆናል? ያልቃል። አነስ ያለ ነው ካለ ከሌለም ጎረቤቱ እንደዛ ጎረቤት አለ የሚገዛሽ? አዎ እንቆጣ ይገዛል። ችግር የለም። ብዙም አይመለስም። ትንሽ ካንተ ቡና ቁርስ ይወስዱልሻል? በጣም ካደረም ትንሽ ከሆነም አሞቋል። ይሄንን ስራ በጣም አስቸጋሪ የሚያደርግብሽ ምንድን ነው? እዚህ ማምሸቱ ነው? እቃው አልሸጥ ይላል ወይስ እንዴት ነው? ምን ያስቸግርሻል አሁን ይሄን ቆሎ ለመስራት? ኧረ ሁሉ ነገር ያስቸግራል። ኑሮ ከሰሉ ትንሽ ነው 400 ነው። ኑሮ ችግር ነው። እዚህ ምድር ጠዋት ቤተክርስቲያን ሄዳ ጸበል እጠመቃለሁ። ከዛ መጥቼ ወደ ብዙ ነው። ልጅሽን ብቻሽን ነው የምታሳድጊው? ሌላ ምን አለ? ወንድ ልጅ አለ አባቱ ጋር ነው። ሁለት ልጅ ወንድም አለሽ? ወንድ ልጅ አለ ግን እኔ ጋር አስቸግረው አባቱ ጋር ነው። እዚህ ችግር የለም። እነሱ ያሳድጓል። አባታቸው አያግዝሽም አንቺ? የዚህ አለ ገጠር ነው። እንዴት አንቺ ወደ ከተማ መጣሽ? ኑሯን መቼም ብለ ጠፍቼ መጣሁ። ሰው ቤት ገባ ይኸው አለ። ከዛ ከሰው ቤት ወጥተሽ አሁን ይሄን እየሰራሽ በራስሽ ትኖሪያለሽ? ብቻ ነው። ደስ ይላል በጣም። ለቤተሰቦችሽ እዛ ላሉት ገንዘብ ትልኪያለሽ? ትረጃቸዋለሽ? መስቀል ካለኝ ምጣዱ ይዘሽ ትሄጃለሽ? ከሌለኝ እዚህ እውላለሁ። ቡና ፍርቼ ያለኝ ሁሉንም መስቀል አትሄጂም ማለት ነው? በአመት ወይ ከሄዱ እሄዳለሁ። ትራንስፖርት ብዙ ከሆነ አሁን እኔ ይኸውልሽ ከቻናሏን ዛሬ በነፃ ነው የሚል ፕሮግራም ይዤ ነው የመጣሁት እና ዛሬ በነፃ ነው እንዴት ነው የምንለው? አሁን አንቺ እዚህ አምሽተሽ ስትሸጪ ምን ያህል ትሸጫለሽ? ዛሬ ቅድም እንዳይ ሴፍቲኒ ሄጄ ነው እንጂ 8 ሰዓት ከመጣ 500 600 እሸጣለሁ። ይሄ እስካሁን ጨርሷል። ለምን ዛሬ ሴፍቲኒ ስለሄድኩ ነው። ስብሰባ ሩቅ ነው የሄድነው። ስለዚህ ሴፍቲኔት ምናምን ትሰሪያለሽ ማለት ነው? ሌላ ስራ ከጎመን መሸጡ ምናምን ውጪ? ሴፍቲኒ አሁን 2 አመት 3 አመት እንጠርጋለን ጠዋት። ስለዚህ 8 ሰዓት ብትመጪ እስከ 500 600 ትሸጫለሽ? 8 ሰዓት ብንመጣ እስከ 12 ሰዓት 500 እሸጣለሁ። ምን እናደርጋለን መሰለሽ አሁን አንቺ 500 ብር የምትሸጪውን እኔ በ2000 ብር ገዛሻለሁ። እሺ ሁሉንም ገዛሽና አሁን አንቺ ለሚመጡት ደንበኞችሽ ዛሬ በነፃ ነው፣ ነገ ተመልሳችሁ ደንበኛ እንድትሆኑኝ ብዬ ነው ብለሽ በነፃ ትሰጫቸዋለሽ። እሺ ያሉኝ እሰጣቸዋለሁ። ችግር የለም። እነሱም ቢቢሉሽም አንቺ ምን ቢበቃ ግድ የለም። ነገ ትመጣላችሁ ተመልሳችሁ ትያቸዋለሽ። ምክንያቱም ዛሬ በነፃ የሰጠሽው ሰው ነገ ይሉኝታ ይዞት ተመልሶ ይመጣል። አንቺን ለማገዝ ተመልሶ ይመጣል ብለን ነው የምናስበው። ብዙዎች አይወስዱልኝም ብዬ ነው። ብዙዎች እሺ ላይሉ ይችላሉ። ይገባኛል። ከአንቺ እንደዚህ ለፍታ ከምታድር ሴት በነፃ መውሰድ ሊከብድ ይችላል። ግን አንቺ ደግሞ እንደሱ ትያቸዋለሽ። ከዛ እነሱ በነፃ ይዘው ይሄዳሉ። ነገ ተመልሰው እንዲመጡ ነው ዋናው። አንቺ ደንበኛ እንዲፈራልሽ ነው ዋናው ዓላማው። እሺ እሱማ ነው። ስለዚህ እኔ እዛች ጋር አቅ ብዬ አይሻለሁ። የሚመጡትን ደንበኞችሽን እንደዛ ትያቸዋለሽ። እሺ አመሰግናለሁ። እሺ ጋር ችግር የለም። ለኔ ብለሽ ነው። እቺን ግን በእጄ ልሰዳት። እቺ መሸጫሽ ነች መሰለኝ። ኧረ በስመ አብ ይበቃኛል። ኧረ አይበቃሽም። ይበቃኛል። እውነት አመሰግናለሁ።
ዛሬ በነፃችን እንግዲህ ትኩስ ቆሎ ነው። ቆሎ እየቆረጠምን ምሽታችን እንዴት እንደሚሆን የመጀመሪያው ደንበኛ እስከሚመጣ ድረስ እንጠብቃለን። እስቲ እንይ ደግሞ ብርዱን ተቋቁማ ቅዝቃዜ የሆነ ቅዝቃዜ ያለው በዚህ ሰዓት እና ቅዝቃዜውን ተቋቁማ ትኩስ ቆሎ ሽምብራ ቆሎ እየሸጠች ያለችውን እህታችንን ነው እንግዲህ እያያችሁ ያላችሁት። የስንት ልስጥሽ? ልቀላቅልልሽ ልቀላቅልልሽ ነው ያለው ለብቻ። አይ ዛሬ በነፃ ነው። አይ በነፃ ነው። ይሄ በነፃ ነው። አይ ሌላ ጊዜ ትጎድኛለሽ። ኧረ ግድ የለም እንደዚህ የሚከራከር ደንበኛ ያብዛልን ነው የምለው ሁል ጊዜ። ሌላ ጊዜ ደንበኛ ትሆኛለሽ። ሲጀመር ጥሬ ብቻ የሚበላ ነገር አይደለም። ኧረ ያዙ ምናምን ተባብለን ሼር የምናደርገው ነገር ማህበራዊ ግንኙነታችንን የምናጠናክርበት ነገር ነው አይደለ? መንገድ ስንጓዝ ለምሳሌ ክፍለ ሀገር ስንሄድ በየመንገዱ ቆሎ ይሸጣል። አንዴ እንቅልፍ እንዳንተኛ ነው በእርግጥ፣ ሁለት ደግሞ ምንድነው ወግና ቆሎ አብሮ ነው። ቆሎ ይቀርብልናል ወይም እያያዝን እያወራን የተጫወትን ነው መንገዱን የምንገፋው እና እንዳልኳችሁ ማህበራዊ ነገራችንን የምናጠናክርበት የምናወራበት የምንጫወትበት ከቡና ቀጥሎ ሌላኛው ማዕዳችን ነው ቆሎ። ባቄላም የለም ዛሬ ሽምብራ ብቻ ብዙ ነው። ዛሬው ሌላ ጊዜ ታበጣል። አይ ነፃ ነው። አይ ሚካኤል ነው በቃ ካብድ ያለ ብላ ዛሬ በነፃ ተጠው መንገድ የምንገፋበት አንዱ ነገር ነው አላልኩም? አንዳንድ ሰዎች ያዝ አድርገው ቆሏቸውን እየበሉ ነው መንገዳቸውን የሚሄዱት እና ለመንቃትም እንጠቀምበታለን። እንደውም ሌሊት ለጥናት አንዳንድ ሰዎች ወይም ደግሞ ነቃ ብለው አንድን ሀሳብ በትኩረት ማሰብ ሲፈልጉ ቆሎ እየበሉ ነው። አይምሯችንንም ያነቃል፣ ጨዋታችንንም ያረዝምልናል። ዱቤ ቆሎ ልስጥ አንዳንድ እያለ እየተንጠባጠበ ቢሆን አለ ሰው የሚገዛ ሰው አለ በጣም ሌላ ጊዜ ትገዛለሽ። አይ ውሰጂ ዛሬ በነፃ እንደዚህ ያመሰገኑ የሚሄዱ ሰዎች አሉ። ሌላው መረሳት የሌለበት ነገር ደግሞ ቆሎ እኮ ሀዘን ቤት ማጫወቻ ነው። ለአራስ ቤት ይቀርባል። ሰዎች ገንፎ ተሰርቶ እስከሚደርስላቸው በቆሎ እያዋዙ ነው የሚቆዩት እና ለምደነዋል። የለመድነው ነገር ነው ቆሎ። በየቤታችን በየሁነቱ ውስጥ ያለ ነገር ነው። ዛሬ ሽምብራ የለም። ይሄ አትበላም። ይሄ ቆንጆ አይደል? አብዬም ቆሎ ሊገዙ ነው ጋሼ። እኔ እንጃ ሽምብራ አልቆ ነው። ሽምብራ ቆንጆ ነበር አይደል? ይሄ ዱቤ ቆሎ ዱቤ ነው። ይሄ እንደዛ አይነት ነው። ትኩስ ነው ትኩስ አይደለም የሚለው ነው። ዛሬ ላስቀምጡት እያልፈደው ይመስለኝ። የሚገርመው ግን ቅድም ስትነግረኝ ጠዋት ላይ የምትሰራው ነገር አለ። ጎመን ትሸጣለች። በጠዋት ሄዳ ገርጂ ያመጣለሁ አለች። ጎመን ትሸጣለች፣ ልብስ አጥባለች። በቅዝቃዜ በብርድ የምትሰራው ስራ ነው ጠዋትም ተነስታ እና አሁንም ደግሞ እንዲህ ከመሸ ደግሞ በብርድ ቁጭ ብላ ቆሎ እየሸጠች ነው። እና አንዳንድ ጊዜ እንደ ቅንጦት የምናረጋቸው ሌሎች ነገሮች አሉ፣ እንደ ስናክ የምንጠቀምባቸው ነገሮች አይደል? እና ከእንደዚህ አይነት ሰዎችም ይህንን እየገዛን አንደኛ ጤናማ ነገር ተፈጥሯዊ ነገር ሆኖ እነሱንም ማገዝ ነው የሚሆነው። ይህንንም ነገር እየገዛን እኛም ብንጠቀም ጥሩ ነው ነው የምለው። የስንት ነው? የ15 ጥሬ እንደዚህ ቶሎ ቶሎ የሚገዛ ነገር አይመስለኝም ነበር፣ ግን ያው ደንበኛችን ቆሎ እየገዛ ነው። ዛሬ በነፃ ነው። በነፃ ነው። እንግዲህ ደንበኛ መጣል። ዛሬ እኔ ብቻ አይደለም ቆሎ የምበላው፣ እዚህ ያለፈው ሰው በሙሉ ነው ቆሎ የሚበላው። ስንት ልስጥህ?
ችግር የለም። 10 ብር ብቻ የ10 ልስጥህ የ20 ልስጥህ። አይ ችግር የለም። ዛሬ በቃ ዛሬ ሌላ ቀደም በመጣመጣልሽ አይ እንደዚህ ነው። በነፃ ነው አመሰግናለሁ ብሎ ሄደ ማለት ነው። የስንት ልስጥህ? የስንት ሌላ እንግዳ ይሄ የሚችለው ነው የሚገዛ ይሄ የሚችለው ቆይ ወይ በደንብ ነው ደግሞ የሚገዛ። አዎ ዛሬ በነፃ እንደዚህ በፈገግታ እሺ ብሎ ቆሎን ተቀብሏል። ቆሎ የነገስታት ስናክ ነበር ይባላል። የሆነ ኢቨንት ላይ ተጋብዤ አንድ የኢቨንቱ ባለቤት ስታስረዳኝ እንደዛ ነበር ያለችው። እና ኢቨንቱ ላይ የድሮ ነገሮች ነበር የቀረቡት። ምንድን ነበር ያለችኝ? ቆሎ እንደ አንድ ጥንታዊ የነገስታት ምግብ ተደርጎ ስለሚቆጠር ነው እዚህ ኢቨንት ላይ ያካተት ነው ብላለች። እና ከራሴ ያልሆነ ነገር ስለሆነ ነው እውነቱን የተናገርኩት። የነገስታት ምግብ ነበር ነው የሚባለው። ደግሞ ቅንጦቱ እንዳለ ሆኖ ረሃብ ራሱ የሚታገሰው በቆሎ ነው። ቆሎ በልቶ ውሃ ግጥም አድርጎ የጠጣ ሰው ራበኝ ሳይል ነው የሚያድረው አሉ። አይ እሱ ሌላ ጊዜ አይ ሌላ ጊዜ አይሆንም ማዘር ይላቸዋል። ሌላ ጊዜ ትገዛለህ። አይ አይ በነፃ ነው ዛሬ። ደህና ነሽ? ተማሪው ቆሎ እየበላ ነው መንገድ የሚሄደው ይመስለኛል። ደብተር ስለያዘች ተማሪ መስላኝ ነው። የዛሬ ውሰጂው እሺ። ኧረ ችግር የለም። አይ ሌላ ጊዜ ትበሪ። አይ ዛሬ በነፃ ነው። እሺ አይ ዛሬ በነፃ ነው። አይ ዛሬ በነፃ ነው። እሺ እንደምታዩት እየመሸ ነው። የያዘችውን ቆሎ እየጨረሰች ነው። ይሄው ነው የቀረኝ ይመስላል። እንደዚህ ግልብጥ አድርጋ ያላትን ነው እየሰጠች ያለች። እሺ ዛሬ በነፃ ነው። ዛሬ በነፃ ነው። አይጎድም። ዛሬ ሌላ ጊዜ ተከታተል። እንደዚህ አይነት ደንበኛ እያብዛልን የሚከራከር ኧረ ለምን ብሎ የሚጠይቅ እንግዲህ ያላትን አራክፋ ስትሰጥ አይቻለሁ። እንግዲህ ጨርሳለች ወይም የያዘችው ቆሎ አልቋል ብዬ ነው የማስበው። ቆይቷ እንዴት እንደነበረ እጠይቃትና እኔም ከእሷ ጋር ያለኝ ቆይታ በቃለሁ። እንዴት ነሽ? ደህና ነሽ? ገበያ እንዴት ነበር? አለቀ ቆሎ አይደል? ተመስገን። በደንብ ሳልበላ ነገም ተመልሼ ልምጣ። እኔ እመጣለሁ ተመልሼ። ቆሎ ሲዛው ትኩስ ነው። ደንበኞችም ነገ ተመልሰው ይመጣሉ ብለን ተስፋ እናደርጋለን። ይመጣሉ። ኧረ ይመጣሉ። ተመልሰው በነፃ ነው ስትያቸው ምን እያሉሽ ነበር? ኧረ እንዴ ምን ይሄ ላንቺስ ምን አለሽ? ላንቺስ ምን አለሽ አይደል? ይሄ ሰርተሽ ይሄ ነው ታገኝ። ደስ ይላል። በጣም ደስ ይላል። እኛም ነገ ተመልሰው እንዲመጡ ነው የምንፈልገው። ቴሌ ብር ቁጥርሽን ንገሪኝና በቴሌ ብር ላስተላልፍልሽ። እኔ አውጥቼ ልውሰድ? በዚህ ቁጥር ቴሌ ብር አለሽ? ይኸው። አመሰግናለሁ። እሺ በጣም እሺ።
ጥሩ ቆይታ ነበረን። በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። ኧረ እኔ ቅር እንዳይላችሁ ማርያም። ኧረ እኛ ምንም ቅር አላለንም። እኛ ደስ ብሎናል። አንቺም ደስ እንዲልሽ ነው የምንፈልገው። እሺ ኧረ እኔ ችግር የለም። ሰው እወዳለሁ። ከቻናሏን ዛሬ በነፃ ብለን ይዘንላችሁ የመጣ ነው የዛሬው ዛሬ በነፃ ፕሮግራማችን ይሄን ይመስል ነበረ። ሳምንት በሌላ ነፃ ፕሮግራም ተመልሰን እንመጣለን። እስከዛው ግን መልካም ሳምንት